በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት። እስከዚች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ቸሩ አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ሁሉ ረድኤታቸው በረከታቸው በሁላችን ላይ ይደርብን። ምልጃ ጸሎታቸው ይጠብቀን። ቃል ኪዳናቸው አይለየን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ ዐሥሩ ወሠሉሱ ለጥቅምት በዛቲ ዕለት ኮኑ ሰማዕተ ቅዱስ አብጥልማኮስ ቀሲስ ወአኀዊሁ በረከተ ጸሎቶሙ ወሀብተ ተሃሉ ምስሌነ ለዓለመ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 13 በዚች ቀን ቀሲስ አብጥልማኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸውም የምትገኝ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለክሙ አብጥልማኮስ ቀሲስ ወአኀዊሁ ሰማዕተ ክርስቶስ ዘተጸዋዕክሙ ደርገ ለከብካበ ወንጌል ሐዲስ ከመ ታጽንዑኒ በዐዚዝ መንፈስ እስእለክሙ ብእሲ ጽኑስ። በዚችም ቀን ደግሞ የመነኮስ ዘካርያስ የዕረፍቱ መታሰቢያ ሆነ። የዚህም መስተጋድል የአባቱ ስም አቃርዮስ ነው። ይህም አቃርዮስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተስማማች።
ወንድና ሴት 2 ልጆች አሏቸው። እነርሱንም ከእናታቸው ዘንድ ትቶ እርሱ ወደ አስቄጥስ ገዳም ሄዶ ከአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃሬዎስ መጣች። በረሃብም ስለሆነ ችግር ነገረችው። በረሃብም ስለሆነው ችግር ሁሉ ነገረችው። አቃሬዎስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችንን አካፍለን እኔም ወንዱን ልጄን እወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚህም በኋላ ልጁን ዘካርያስን ወደ ቅዱሳን አረጋውያን አቀረበው። እነርሱም በላዩ ጸለዩ፣ ባረኩትም። እርሱ ፍጹም መነኩሴ እንደሚሆንም ትንቢት ተናገሩለት። ዘካርያስም ከበጎ ሥራ ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነበር። ስለ እርሱም ጉርምርምታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራል ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳንጎራጎሩ በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘቅት ሄደ። ልብሱንም አውልቆ በረገረግ ውስጥ ተኛ። ሥጋውም ተነፋፍቶ ጠቆረ፣ ተመላልጦም ቆሰለ። ብዙ ዘመንም በደዌ እንደኖረ ሆነ። ከዚህም በኋላ ልብሱን ለብሶ ወደ ገዳም መጣ፣ ያወቀውም የለም። ከብዙ ቀኖችም በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ለአባቱ ነገረው። በእሁድ ቀንም ሥጋውንና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔርም ያን ጊዜ ሥራውን ለአባ ኤስድሮስ ገለጠለት። እርሱም ዘካርያስ የሠራውን ለወንድሞች መነኮሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሁነህ መጣህ፣ ዛሬ ግን እንደ እግዚአብሔር መልአክ ሆነህ መጣህ አሉት። ይህ አባት ዘካርያስም በብዙ ገድል ሲጋደል ኖረ። ትሕትናን፣ ቅንነትን፣ ደግነትን፣ የዋህነትን፣ ያማረ የትሩፋትን ሥራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክሜአለሁ፣ ነገር ግን ከልጄ ሥርዓተ ገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎውም 45 ዓመት ኑሮ እግዚአብሔርን ካገለገለው በኋላ በፍቅር አንድነት አረፈ። መላ ዘመኑም 52 ነው። ከዚህም 7ቱን ዓመት በወላጆቹ ቤት 45ቱን በገዳም ኖረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ታላቅ ደግ አባት ጸሎት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ዘካርያስሃ ቡሩከ በውስተ አምአም ልሰኪቦ አባላቲሁ
ዘአስሐከ እለ ነጸሩ ትጋሆ ወተጋድሎቶ ውሱከ ይቤልዎ ኮነ እንዘ ብእሲ መልአከ እምህገ ሥጋ አዲዎ አሃከ። በዚችም ቀን የአውሲክዮስ፣ የዮሐንስ አፈወርቅ፣ የታኦድራስ፣ የአብላስ የወንድሞቹ የናውላውስና የአቢላ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወረብኡ ለጥቅምት በዛቲ ዕለት አይረፈ ሐዋርያ ቅዱስ ፊልጶስ አሃዱ ዘእምሰባ ወክልኤቱ አርድእት። ወበዛቲ ዕለት ካዕበ ኮነ ተስካረ ዕረፍቱ ለብፁዕ ወቅዱስ ገብረ ክርስቶስ ወልደ ቴዎዶስዮስ ንጉሠ ቁስጥንጥንያ። ወበዛቲ ዕለት ኮነ ተስካሩ ለአብይ ወክቡር አቡነ አረጋዊ ዘይሰመይ ዘሚካኤል። ወበዛቲ ዕለት ኮነ ተስካሮሙ ለመራክዋ ወእለ ምስሌሁ ሰማዕታት ወዱማቴዎስ ወምራይስ ወአርባ ወምእት ወሰላሳ ወአሐዱ ሰማዕታት። ወእግዚአብሔር መሐረነ ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ወመላእክት ትጉሃን ጻድቃን ወደናግል ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ይሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ እውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን አምላካችን። ቅዱስ ቃሉን በልቡናችን ሰሌዳ ይጻፍልን፣ ከክፉ ነገር ሁሉ ይጠብቀን። የቅዱሳን አባቶቻችን ረድኤት በረከታቸው በሁላችን ላይ ይደርብን። ቃል ኪዳናቸው አይለየን፣ ምልጃ ጸሎታቸው ይጠብቀን። አምላካችን ቅዱስ እግዚአብሔር የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ያዘኑትን የተጨነቁትን በቸርነቱ ያረጋጋልን። ቅዱስ እግዚአብሔር ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነትን ያድልልን። ለዓለም ሁሉ የበቃ ምሕረቱን ቸርነቱን ይዘዝልን። በሰላም ያሳደር አምላክ በሰላም ያውለን። ሁላችንም ፍጻሜ ያሳምርልን። በጸሎታችሁ አስቡን አትርሱን ብለው የሚማጸኑትን በሩቅም በቅርብም ያሉትን ኦርቶዶክሳውያን በየስመ ክርስትናቸው እግዚአብሔር አምላክ ያስብልን፣ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ይዛየነ ዘለለ ዕለትነ ሀበነ ወጌጋየነ
ኮኑ ፍቱሃነ ወንጹሃነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በዛሃለፈ ስርየት ወበዘይመጽእ ዕቅበት በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን።